ሂጃብ የመጣበት ምክንያት ደግሞ ለምንድን ነው? ፊትና እንዳይፈጠር በሙስሊሞች መካከል በአማንያን መካከል ወንዶች በሴቶች በእህቶቻቸው እንዳይረበሹ ሂጃብን መልበስ የፈለገች እንዳንተ አስተሳሰብ እንጂ ሸሪዓው አይደለም። እኛ የምንሄደው እንደ ሸሪዓው አስተሳሰብ እንጂ እንደ ካሚል ሸምሱ አስተሳሰብ አይደለም። ደግሞ እንደዚህ ይሄን የሚያሳይ ግን ሙሉ እንደዚህ እስከ ግማሽ እንዲወር ከስር ቀሚስ ይለበሳል። ዩኒፎርምንም በዛ መልኩ አሰፍቶ መልበስ ይቻላል። ትምህርት ሚኒስቴር ጋር መግባባት ላይ ደረስነው። ፊት እስከታየ ድረስ ምንም መልበስ ይችላል። አንተ ምንድን አንተ ትምህርት ሚኒስቴር ጋር ተስማምተህ ይለበስ በዚህ ይለበስ በዛ ይለበስ የሚለው ነገር ምንድን ነው? አለባበሱን በሚመለከት ሙስሊሙ መካከል ምንድነው ያለው? ፊት መሸፈን ለሴት ልጅ ግዴታ ነው ግዴታ አይደለም የሚል ሁለት ክርክር ነው ያለው። ግዴታ ነው የሚሉ የተወሰኑ አካላት አሉ። ይሄ ከየት የመነጨ ነው? ሃይማኖት ፕሪንሲፕሎች ኢንተርፕሬት ከማድረግ የመጣ ከአረዳድ የመጣ ማለት ከአንደርስታንዲንግ የሚመነጭ ማለት ነው። እማም ነው ግዴታ አይደለም ብዬ ነው ማምነው። إن الذين يؤذون الله ورسوله لعنهم الله في الدنيا والآخرة وأعد لهم عذابا مهينا والذين يؤذون المؤمنين والمؤمنات بغير ما اكتسبوا فقد احتملوا بهتانا وإثما مبينا يا أيها النبي قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن ذلك أدنى أن يعرفن فلا يؤذين وكان الله غفورا رحيما. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وقدوتنا وإمامنا محمد وعلى آله وصحبه أجمعين. أما بعد فسلام الله عليكم ورحمة الله وبركاته. إن شاء الله يتوسنا عندنا نتقبلاتشوا الله كامل الشمس عندما يتوقعوا نقامد بالتملكة عندنا ያስተላለፋቸው መልእክቶችና ሸሪዓን በጣሰ መልኩ ያው የሰውየው አካሄድ ነው። አሁንም ከዚህም በላይ ሌሎችንም ሰርቷል። ይሄ ብቻ አይደለም አያሌ ትልልቅ ሰርቷል። ነገር ግን ከጊዜው ጋር ከሂደት ጋር የሚገናኝ ይሄ ስለሆነ አንዳንድ ጥቆማ ልሰጥ እፈልጋለሁ بإذنillah ጀለ ወዐላ አላህ ባገራልኝ ልክ ማለት ነው። ሰውየው ከሂጃብ ጋር ራሱን አገናኝቶ እንደ ትልቅ ዓሊም እንደ ትልቅ ተንታኝ እንደ ፈትዋ ሰው እንደ ተፍሲር ሰው እንደ ሙሐዲስ እንደ ፈቂህም ሰርቶት እንደ ትልቅ ዓሊም ሰርቶት የራሱን ትንታኔና እሱ አእምሮ ውስጥ ያለውን ለሰዎች ለማስተላለፍ ሞክሯል። ይሄ ምናልባትም ለሱ ቅርብ የሆኑ ወይ ትልቅ ቦታ የሰጡት ትንሽነቱን ያልተረዱ አካላቶች ሊሸወዱ ይችላሉ። እኛ ለትልልቅ ወይንም ደግሞ ዲኑን ከመረጃ አንጻር ተረክበው ይዘው ለቀጣይ ትውልድ ማስተላለፍ ፍላጎት ላላቸው ደግሞ ማስረዳትና መንገር ያለብን ሁኔታ አለ። ዒባደላህ በጣም ትንታኔው ላይ ስላበላሸ ብዙ ሀታ መንሃጅየን የሚያገናኛቸውና የሚገናኛቸው ሰዎች ራሱ ተቃውሞ ያቀረቡበት ሁኔታ ነው ያለው። እንደሱ ገለጻና እንደ አካሄዱ ማለት ነው። ለማንኛውም በጥልቀት ባልገባም አንዳንድ ነጥቦችን እመለከታለሁ ኢንሻአላህ። በጣም የገረመኝ ነገር እንደራሱ ግንዛቤ የሰጠውን ነገር ነው። ትልቅ በቃ ለሙስሊሞች ይሄ ነው መሆን ያለበት ብሎ እያስረዳና እያፈሰሰ ያለው ወደ ማህበረሰቡ ማለት ነው። ይሄ ከየት የመነጨ ነው? ቅድም መግቢያ ላይ ስናወራ ሃይማኖቱን ፕሪንሲፕሎች ኢንተርፕሬት የሚል ሁለት ክርክር ነው ያለው። ግዴታ ነው የሚሉ የተወሰኑ አካላት አሉ። ይሄ ከየት የመነጨ ነው? ቅድም መግቢያ ላይ ግዴታ ነው የሚሉ የተወሰኑ አካላቶች አሉ ነው የሚለው። የተወሰኑ እናያዋለን። እስኪ የተወሰኑ ናቸው። እውነት እሱ እንደሚለው ነው እንመለከታለን ኢንሻአላህ። ፕሪንሲፕሎች ኢንተርፕሬት ከማድረግ የመጣ ከአረዳድ የመጣ ማለት ነው። ቃላል አደረገ እኔ እማም ነው ግዴታ አይደለም ብዬ ነው ማምነው። ለምሳሌ ያንተ ብዙዎች ይሄንን ነው የሚያምኑት። ብዙዎች አይደለም በራሳቸው ፍላጎት የሚያደርጉ ሰዎች መብታቸውን የበለጠው
በቃ በጣም ከፍ ያለውን የመረጡት ያን ማድረግ ይችላሉ። ግን ከፍና ዝቅ ስላለ ሳይሆን ግዳጅ ስለሆነና በሸሪዓችን የጸና የተረጋገጠ ስለሆነ ነው። ዒባደላህ እዚህ ላይ ዑለማዎች የሚሰጡን ነገር አለ። فقد اختلف العلماء في وجوب تغطية الوجه والكفين من المرأة ሴት ልጅ አጅነብይ ጋር በምትቀርብበት ሰዓት ወይንም ወደ ውጭ በምትወጣበት ሰዓት ፊቷንና እጇን መሸፈን የሚባለው هذا مذهب الإمام أحمد والصحيح من مذهب الإمام الشافعي رحمه الله صحيح وأكيد هذا إمام أحمد የሚያስተማሩት የገለጹት ይሄ ነው። ከሐዲስ ከቁርአን ተነስተው ኢማሙ ሻፊዒም صحيح በሆነ መذهባቸው በዚህ ነው የሄዱት። ሴት ልጅ ፊቷንም እጇንም ሙሉ መሸፈን አለባት። እግሯም እንዳይታይ ምንዋም እንዳይታይ። ይሄ ነው የመጣው ማስረጃ ያለው ይሄ ነው። እንግዲህ አኢማዎች አማመ الرجال الأجانب በዚህ መልኩ ትሁን ነው። ለምን لأن الوجه والكفين عورة بالنسبة للنظر ለእይታ ለመልከታ አውራ ናቸው መታየት የሌለባቸው ሁኔታ ነው ያለው። በሌላ አቅጣጫ ስንመለከት ደግሞ አቡ ሐኒፋና ኢማም ማሊክ ፊትን መሸፈን ዋጅብ አይደለም ብለው በብዙ የተሰጠ ፈትዋ አለ። አዎ የተሰጠ ፈትዋ አለ። ይህ ባይሆን መቼ ነው? عند امن الفتنه ተመልከቱ። ይው ኢማም አህመድና ኢማሙ ሻፊዒ ዋጅብ ነው በሚለው ይሄዱ። ኢማም ማሊክና በእነ አቡ ሐኒፋ በኩል ዋጅብ አይደለም ሙስተሐብ ነው በሚለው በኩል ይሄዱ። ሙስተሐብ ነው የሚሉት አካላቶች عند امن الفتنه ነው። عند امن الفتنه ፈተና አይኖርም፣ ፈተና አልተንሰራፋም። ዋዚዕ ዲን እያለ ዲኑ ይገታዋል፣ ዲኑ ይይዘዋል። ሰውን ሃይማኖቱ ላይ እውቀት ስላለ ኸውፍ ሚነላሂ ጀለ ወዐላ አለ በሚባልበት ጊዜ ነው ዋጅብ አይደለም ያሉት። ዋጅብ አይደለም ያሉት አካላቶች ራሱ። ነገር ግን ኸውፍ በሚመጣ ጊዜ ፊትና ከመጣ የሴት ልጅ ውበት እየጨመረ መዋቢያው እየጨመረ ጌጥ ማጌጫው እየጨመረ አለባበሷ እየጨመረ ያላት ግፊት እየጨመረ የቴክኖሎጂ ወንጀል እየጨመረ ወደ ውጭ መውጣት እድሏ እየሰፋ ሲሄድ ወንዶች በሴቶች መወስወስ እየበዛ ሲሄድ ድብልቅልቁ በሚወጣበት ሰዓት ኢትፋቅ بالاتفاق فساق بميبزا ጊዜ وعلى هذا يمكن أن يقال إن فقهاء المذاهب الأربعة متفقون على وجوب ستر وجه المرأة عند خوف الفتنة وفساد الزمن ጊዜ ውስጥ ያለ ማህበረሰብ ሲበላሽ ፊትና ሲንሰራፋ ኢትፋቅና ያለው ንቃባይ ወጅብ የሚሉት አካላቶች ራሱ ንቃባይ ወጅብ የሚሉት በመቼ ጊዜ ነው? عند امن الفتنة። ይሄ ነው የመጣው ዒባደላህ። በአሁን ሰዓት ማን ነው ራሱ የሚያምነው? ማን ነው የሚተማመነው? በአሁን ሰዓት ሰው ተበላሽቶ ሰው ብልሽቱ ተንሰራፍቶ ወንድና ሴት የመገናኘት እድሉ ሰፍቶ አንድ ላይ እንዴ የዛን ጊዜ እኮ አንድ ላይ ሴት እንደዚህ ተቀላቅሎ ሴትና ወንድ በትምህርት ቤት እየተገናኘ በመስሪያ ቤት እየተገናኘ በቢሮ እየተገናኘ ስንት ቦታ ላይ እየተገናኘ እየተሻሸ ብቻቸውን እየተገናኙ ስንት ነገር እየሆነ ድብልቅልቅ ባለበት ዓለም ሴቶች ሊፕስቲክ በሚቀቡበት ዓለም ሴቶች በሜካፕ ፊታቸውን ስክር በሚያደርጉበት ዓለም ሴቶች በመገናኛ ብዙሃን በይፋ በአደባባይ ስንት በሚሰራበት ዓለም ሴቶች ያላቸውን የሚያወጣ ልብስ በሚለብሱበት ዓለም ሴቶች የከለር አይነት አመራርጠው በሚለብሱበት ዓለም በዚህ ዓለም አይወጅብም? ተው እንጂ ታው ተቅላህ አላህን ፍራ እንጂ ታው። يقول الله جل وعلا في كتابه الكريم يا أيها النبي قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن ذلك أدنى أن يعرفن فلا يؤذين في سورة الأحزاب 59ኛው አንቀጽ ላይ ማለት ነው። ምን ይላል አላህ Subhanahu Wa Ta'ala? አንተ ነብይ ሆይ ለሚስቶችህም በላቸው ለሴት ልጆችህም ለአማንያን ሚስቶችም እዘዛቸው يدنين عليهن من جلابيبهن መከናነቢያቸውን በላያቸው ላይ እንዲለቁ እዘዛቸው። ذلك መከናነቢያቸውን ሙሉ መልበሳቸውና መልቀቃቸው አድና አዩ عرفنا
እነዚህ ሐራኢሮች ናቸው፣ ጨዋ ናቸው፣ ጽዩፎች ናቸው ተብሎ እንዲታወቁና ፈላ ዩዘይነ አዛ እንዳይደረጉ የተሻለ ነው። አላህ ሱብሓነሁ ወተዓላ በዚህ ነው የነገረን። ወቀድ ቀረረ አክሰሩል ሙፈሲሪን የሚገርመው ወቀድ ቀረረ አክሰሩል ሙፈሲሪን አነ ማዕና አልአያ አክሰሩል ሙፈሲሪን በዚህ ላይ ያመጡበት ነገር አለ። አልአምር ቢተቅጢየቲል ወጅህ ፊትን መሸፈን ይጠቁማል ይህ አንቀጽ ብለው ፈኢነል ጀልባበ ሁወ ማ ዩضዑ ዐለ ረእስ ጀልባብ ማለት ራስ ላይ ይጫናል። ፈኢዛ ኡድንየ ሰተረል ወጅህ ፊትን ይሸፍናል ከላይ ሲለቀቅ ማለት ነው። አልጀልባብ ማ የስትሩ ጀሚዐል በደን ጀልባብ ማለት መላ ሰውነትን የሚሸፍን ነው። وهو ما صححه الإمام القرطبي رحمه الله في تفسيره إمام القرطبي إنه راجح አድርገው የሚያልፉት ሌላ ቦታ ላይ ምናልባት እነሱ የሚደበቁበት ምን የሚል ነው إلا ما ظهر منها ከሷ ይፋ የሆነው ሲቀር فأظهر الأقوال في هذا التفسير أن المراد ظاهر الثياب የውጫው የልብስ ገጽታ ነው። ሴቲቱ ምናልባት አቋሟ ያማረ ሆኖ እላይዋ ላይ ሂጃቡ ኒቃቡን ለብሳው ስትንቀሳቀስ አምሮባት ከሆነ ተጠያቂ አይደለችም። ኢላ ظهر منها ይፋ የሆነባት ሲቀር ወይም ደግሞ ምናልባት ንፋስ ከእንትን ብሎባትን ይመስል ብትጋለጥ ኢላ ما ظهر منها ኢላ ما أظهرته አይደለም ያለው በራሷ ፍቃድ ግልጽ ያደረገችው ፊቷ ኢላ ما أظهرته ነው የሚሆነው። ኢላ ما ظهر منها ማለት ይፋ የሆነባት ማለት ነው። ይፋ የሆነባት ያለ ፍቃዷ ይሄ ظاهر الثياب ወይንም ደግሞ ንፋስ ገልጦባት ሰውነቷን ገልጦ ይመስል በተመለከተ ነው። በራስ ፍቃድ የተገለጠ ነገር ግልጽ የሆነው ሲቀር አይደለም የሚባለው ግልጽ ያደረገችው ሲቀር ነው የሚባለው። በዚህ ነው የሚገለጸው። يقول ابن مسعود رضي الله تعالى عنه أو ما ظهر منها بلا قصد كأن ينكشف شيء من جسدها بفعل ريح أو نحو ذلك إلا ما ظهر منها مالت ይፋ የሆነባት የተገለጠባት በንፋስ የተገለጠባትን ይመስል ያንን ነው ግልጽ ያደረገችው ማለት አይደለም። ጌጧን ግልጽ ያደረገችው ፊቷን የገለጠችው ምን ያደረገችው هذا مرجوح ነው። አላህ Subhanahu Wa Ta'ala በቁርአን አሁንም ነግሮናል። ወኢዛ ሰአልቱሙሁነ ስትጠይቋቸው መታዓን እቃ ስትጠይቋቸው ፈስአሉሁነ ጠይቋቸው ሚን ወራኢ ሒጃብ ከመጋረጃ ጀርባ ذلكم أطهر لقلوبكم وقلوبهم ይህ ለናንተም ሆነ ለነሱ ልብ ንጽህና የተሻለና ጥሩ ነውና ይላል አላህ Subhanahu Wa Ta'ala። ለነብይ አለይሂ ሰላቱ ወሰላም ሚስቶች ብቻ አይደለም ይሄ ليست خاصة بأمهات المؤمنين بل يحتاج إليها عامة نساء المؤمنين ሁሉም መላው ሙስሊም መላው አማንያን ሴቶች የሚያስፈልጋቸው ለነሱ ንጽህና የሚበጃቸው ይሄ ነው። ሂጃባቸውን መልበስ ነው። ወራአል ሂጃብ ማለት እኮ ምንን ይዛል? ሂጃብ ወራአል ሂጃብ ማለት ከግድግዳ ጀርባ ከመጋረጃ ጀርባ ማለት እኮ ብቻ አይደለም። ሂጃብ እንደሚለበስ የሚያዝነው አንቀጹ መደበቅ አለባቸው፣ መታየት የለባቸው። ይሄ ግልጽ እኮ ነው። የሴት ልጅ ውበቷ የት ላይ ነው? እፊቷ ላይ ዋና የውበት መከማቻ ምንድነው? ፊቷ ላይ ከአቋም በፊት የምታየው ፊት ታምራለች የሚባለው ምንዋ ታይቶ ነው? ፊቷ። ሌላው ተከታይ እኮ ነው። ዋናው ፊት ነው። መጅማዕል ጀማል ማለት ፊት ነው፣ የፊት ገጽታ ነው። አረቦች እንኳን ተገዙል ሲያደርጉ ሲገጥሙ ግጥም ልጅቱን ሲያወድሱ ሲያመሰግኑ ውበቷን የአፍንጫዋን ሰልካካነት፣ የአይኗን ቦጌነት፣ የአይኗን ቅርድ፣ የቅንድቧን አቀማመጥ፣ የጥርሷን የከንፈሯን ሁኔታ እኮ ነው የሚዘረዝሩት። ውበት ሲገልጹ እኮ በዚህ እኮ ነው። ሌላው ተከታይ ነው። ቁመት ተከታይ ነው። አቋም ተከታይ ነው። ስለዚህ ሂጃብ የመጣበት ምክንያት ደግሞ ለምንድን ነው? ፊትና እንዳይፈጠር በሙስሊሞች መካከል በአማንያን መካከል ወንዶች በሴቶች በእህቶቻቸው እንዳይረበሹ ወደ ሐራም እንዳይወድቁ የሸይጣን እንትን ውስጥ መረብ ውስጥ እንዳይገቡ ለዚህ ነው የመጣው። ታዲያ ለዚህ ከመጣ መጀመሪያ መደበቅ ያለበት የቱ ነው? ፊት። አላህ Subhanahu Wa Ta'ala በተከበረ ቁርአኑ አሁንም ይላል ወልየضربن بخمرهن على جيوبهن በአንገታቸው ላይ በደረታቸው ላይ መከናነቢያቸውን ያድርጉ ይላል አላህ Subhanahu Wa Ta'ala። ይህ አንቀጽ በወረደ ጊዜ تقول عائشة فيما رواه الإمام البخاري رحمه الله إذا نزلت لما أنزلت هذه الآية يتشانكس بوردت كزي آلت أخذنا
أزورهن فشققناها يميقرم فاختمرن بها ሽርጣቸውን ልብሳቸውን ያዙና ቀደዱና አሰፉት ከላይ ለቀቁታ ከናነቡት አለች አይሻ فاختمرن بها ይላሉ الحافظ ابن حجر رحمه الله صاحب فتح الباري من قالوا فاختمرن بها اي غطينا وجوههن ፊቶቻቸውን ሸፈኑ ይኩ በዚህ እኮ ነው የመጣው መልበስ ያለብን ይሄንን ነው ሴቶቻችን ሊለብሱ የሚገባው ይሄ ነው እሺ እህቶቻችን መልበስ ያለባችሁ ይሄንን ነው روى الترمذي وغيره من حديث أبي هريرة رضي الله تعالى المرأة عورة سيتلج عورة እንዳለ ሀፍረተ ገላ ናት ጸጉሯም አይወጣ ጥፍሯም አይዘልቅም ተረገዟም አይታይም እጇም አይታይም ጓንት ካልስ ምን ልብሱ ረጅም ሰፊ በዚህ መልኩ ነው መልበስ ያለባት ሴት ልጅ አውራ ናት فإذا خرجت استشرفها الشيطان نبي عليه الصلاة والسلام قال سؤال لهم وهذا دليل على أن جميع بدن المرأة عورة بالنسبة للنظر فكأيهنه كعبد الله بن عمر نقاب እንደም ይታወቅ በሸሪዓችን ተነግሯል እንደ ነብይ አለይሂ ሰላቱ ወሰለም እንዳሉ لا تنتقب المرأة المحرمة ولا تلبس القفازين رسول عليه الصلاة والسلام ምን አሉ ነብይ አለይሂ ሰላቱ ወሰለም በሐጅ ላይ ሐጅ ኢህራም ያደረገች ሴት እጅቢዛ የሚባለው ጓንት ማለት ነው አትለብስም ኒቃብንም አትለብስም ይሄ ማለት ምንድነው እንግዲህ ይሄም እንደ አምኒል ፊትና ነው ይሄ እንደዚህ ከሆነ ምን አለ ማለት ነው ኒቃብ ይለበሳል የነበረ ነው በቃ ይሄ ነው ዒባደላህ ከዚህ ላይ الإمام أبو بكر بن العربي رحمه الله وذلك لأن سترها وجهها بالبرقع فرض إلا في الحج أبو بكر بن العربي رحمه الله من يلالو من عريضة الأهوذي اللي يلالو لأن سترها وجهها في طم دبقع بالبرقع بانتنو بنيك أبو مشفنوا فرض إلا في الحج بهج سكر فرض مالته فإنها ترخي شيئا من قمارها على وجهها غير لاصق به يا حج غزي አሁንም ተሸፋፈራለች ፊቷ ጋር እንዳይገናኝ እንጂ ይላሉ ይሄ ነው በዛ አይነት መልኩ ነው የገለጹት ዑለማዎቻችን ያስቀመጡት ይሄን ጀልባብ እኔ የሰውየው ሂደት ዓላማው ምንድነው ፍላጎቱ ምንድነው ፍላጎታቸው የሁላቸውም ይታወቃል እንዳለ ይሄንን ተማሪ ሁሉ የመግደል ስራ ነው የማስነፍ ስራ ነው የማዝቀጥ ስራ ነው እየሰሩ ያለው ዒባደላህ እነዚህ ወንድሞቻችንና እህቶቻችን በዚህ በተለያየ የፈተና ዓለም ፈተና በተሰራጨበት ዘመን አሁን ኢትፋቅ እኮ ነው ኢጅማዕ እኮ ነው የሚኖረው ለውጁብነቱ ይገርማል መልበስ አለብህ ብሎ ደግሞ አስገዳጅ የሆነ ነገር የለም ብዬ ነው የማስበው አለ ያንተ ሐሳብ ወደ ትምህርቱ ዓለም ስመጣ ግን የሁላችንም መካከለኛ ነው ብዬ ነው የማስበው ከፊት ውጭ ያለው ነገር ጅልባብ መልበስ ይችላል ሂጃብም መልበስ የፈለገች እንዳንተ አስተሳሰብ እንጂ ሸሪዓው አይደለም እኛ የምንሄደው እንደ ሸሪዓው አስተሳሰብ እንጂ እንደ ካሚል ሸምሱ አስተሳሰብ አይደለም ባል ደግሞ እንደዚህ ይሄን የሚያሳይ ግን ሙሉ እንደዚህ እስከ ግማሽ እንደሚወር ከስር ቀሚስ ይለበሳል በዩኒፎርምንም በዛ መልኩ አሰፍቶ መልበስ ይችላል ትምህርት ሚኒስቴር ጋርም ማግባባት ላይ ደረስነው ፊት እስከ ታየ ድረስ ምንም መልበስ ይችላል አንተ ምንድነህ አንተ ትምህርት ሚኒስቴር ጋር ተስማምተህ ይለበስ በዚህ ይለበስ በዛ ይለበስ የሚለውን ነገር ምንድነህ ሸሪዓ እንደዚህ ነው እንደ በመከከር ነው የሚጸድቀው ሸሪዓ አንተ የፓርላማ ሰው ነህ የህግ ባለሙያ ዓለማዊ ስለ ሸሪዓ ምን አገባ ምን አስከደ አንተና ሸሪዓ ምን አገናኛችሁ ኩፍርያት ውስጥ ተዘፍቀህ አንተ ኡመተ እስላምን በዛ አይነት መልክ ይሄድ ማለት የማይሆን ነገር እኮ ነው አላህን መፍራት ጠፋ ሐቂቃ እንዴት እንደሚያደርጉት ተመልከቱ ዋናው ጉዳይ ፊት ይታይ አይደንቲቲ በተለይ በአሁኑ ሰዓት ላይ ተለያዩ ክራይሲሶች በዛም እዚህም ያሉ ስለሆነ አሁን አደጋ በበዛበት ሰዓት አይደንቲቲ አንድ አካል ማንነቱ መታወቅ አለበትና ነው ብሎ ይሄዳል
ለዚህ ነው ስለዚህ ኒቃብ ይቅር የሚለው ላይ በዚህ ተስማምቶ ነው የመጣው እሱ ያመጣው እሱ ይሻላል ብሎ ቀርጾ ለዚህ ኡማ ሊያስታቅፍ ማለት ነው ወነዑዙ ቢላህ ሚነል ኹዝላን ሰውን ለመለየት ስለሚያስቸግር ምንም ጥያቄ ስለተነሳ በፈተና ወቅት የሚፈጠሩ ነገሮች ስላሉ ምናምን ነገሮች አሉና ይሄንን ግን ስል የተወሰኑ ሰው እኔን በፈተና ሰዓት የሚፈጠር ምንም አይነት ኑሮ አይደለም ለምሳሌ አስተግፊሩላህ ወአቱብ ኢለላህ ተዓላ ትምህርት ላይ ዩኒቨርሲቲ ላይ አስታውሳለሁ ኒቃቢስቶች ነበሩ ኒቃቢስቶቹ ማን ነበር የሚያቸው ሴት ዘበኛም ሴት ከውጭ ሲገቡ አይዲያቸው ወንድ ያያው ሴት አለች ሴት ተፈትሻቸዋለች ታስገባለች ይሄ አይነት የለም ባንክ ቤት ሲገባ የለም ሴትን ፈትሾ ያስገባ ይሄ አይነት ሊሆን አይችልም ቢደረግ መብት ቢጠበቅ የሐቂቃ ይሁን እያልኩ አይደለም እኔ መጀመሪያ ምን አስሊ اختلاط ነው ወምን አስሊሂ መጀመሪያ ይቃወመኝ እርግጠኛ ነኝ አውቃለሁ ነገር ግን ይሄንን ትምህርት ሚኒስቴር አይመለከተውም በመርህ ደረጃ ይሄን ልበሱ የነተልበሱ ሊላ ይገባል ሃይማኖታዊ የሆኑ ነገሮችን ማለት ነው ማድረግ ያለበት ግን የሃይማኖት አባቶችን ጠርቶ ለመማር ማስተማር እንደው የትኛው ነው ለጋራችን የሚሆነው ብሎ አወያይቶ የጋራ የሆነ ምቹ የሆነ ነገርን መሃል መንገድ አለ አይደል የኛው ጫፍም ተሽቶ መሃል መንገድን አስቀምጦ ተማሪዎችን ተመለከቱ መሃል ላይ ማለት ነው የዲሞክራሲ ስራ ያንኛም ቀርቶ ይሄኛውም ቀርቶ በዚህ መካከል ላይ አላህ ያለውን ትተው እነሱ ሊያጸድቁት ማለት ነው በምን አይነት መልክ ይደረግ እንዴት ይደረግ ጫና ማድረጋቸውን ትተው ማለት ነው በትልቁ ቢሰራ በትልቅ ማስተካከያ ቢደረግለት ጥሩ ነበር እኔ መጀመሪያም እንደው እንደ ምክር ምናልባት የኛ ወሬ ላይ ይሰማ ይችላል እንደ ምክር ግን ለምን እስላማዊ ትምህርት ቤት አይከፈትም የሴት በሴት የወንድ በወንድ اختلاط የሌለው ሸሪዓውን የጠበቀ ሚዛኑን የጠበቀ ትእዛዝን የጠበቀ ከኩፍርያት የወጣ ከاختلاط የዳነ ከተለያየ من المذاهب الهدامة አውዳሚ ከሆኑ አካሄድ የሚወጣ ለምንድነው የማይመካከሩት ለምንድነው ስለዚህ የማያወሩት ቃልቾቹስ ይሄ እንደዚህ አይነት ግብቶ ከሚያዳከረው ይልቅ ማለት ነው ብዙ የሚገሉት ብዙ የሚያበክቱት ብዙ ደረጃ ላይ የሚያደርሱት ህዝብ ስላለ ነው ሐቂቃ ትምህርት የሚመለስበት ሁኔታ መፈጠር ያለበት ማለት ነው ንቃብ የሚባለው ፊትን ሙሉ የሚሸፍነው ንቃብ ይባላል ጀልባብ የሚባለው ደግሞ ፊትን የሚያሳይ ግን ሌላው ሰውነት የሚሸፍን ጀልባብ ይባላል ሂጃብ የሚባለው ደግሞ ፊትን እንደዚህ አንገትን የሚሸፍን እንደ ሻሽ የሚታሰር ሂጃብ ተብሎ ይባላል እስልምናው ተመልከቱ አሁን ይሄ የእስልምና አገላለጽ አይደለም የሙስሊሞች ማረዳድ አይደለም ይሄ ኢትዮጵያ ውስጥ አማርኛ ነው ንቃብ የሚባለው ሙሉ ነው ጀልባብ የሚባለው ፊት ሲቀር ሌላውን ሰፋ አድርጎ መልበስ ነው ሂጃብ የምትባለዋ ደግሞ እንደ ሻርፕ የምትታሰረው ናት ይሄ በኢትዮጵያ አገላለጽ ይሄ የሸሪዓ አገላለጽ አይደለም በሸሪዓው ሂጃብ እኩል ነው ጀልባብ እኩል ነው ኒቃብ ተመሳሳይ ነው ለምን የቁርአን አንቀጹን አንብቤላችኋለሁ يدنين عليهن من جلابيبهن وما الجلباب الجلباب ما يغطي جميع البدن هذا الذي رجحه الإمام القرطبي رحمه الله جلباب مالت ملا سونة مشفن ነው እኛ ሀገር ላይ ጀልባብ ማለት ፊቷ ሲቀር ሌላውን የሸፈነ ብለው ነው የሚያመጡት ይሄ እኛ ሀገር ነው ሂጃብ ይሉታል ሂጃብ ማለት ምንድነው ሂጃብ ማለት የተወሰነ ሻርፕ አንገት ላይ መጠምጠም እንደዚህ ነው እንደ ቁርአኑ ያስተማረን እንደዚህ ነው እንደ የነገረን وإذا سألتموهن متاعا فاسألوهن من وراء حجاب كمجارجا جربا ፍጹም አይታዩም ማለቀ ይሄ ሂጃብም ሙሉ የሚሸፍን ነው ኒቃብም ሙሉ የሚሸፍን ነው እንደዚሁ ሂጃብም ጀልባብም ራሱ ነው አንድ አይነት ነው ሶስቱም አንድ አይነት ናቸው በሸሪዓ ልዩነት የለውም በአማርኛ ልዩነት አለው እኛ ደግሞ አማርኛ ሳይሆን የሸሪዓ ገለጻ የሸሪዓ ቋንቋ ነው ተከተለ ምን ሄደው እንጂ የአማርኛውን አማርኛውን እዙ ቶ እምነት ጋር ታምጣ እኛ ምን ነው
ውስጥ ግን ቁርአኑ የሚያስቀምጠው ግን ጀልባብ የሚለው ሃይማኖቱን መርህ ባለቀቀ መልኩ ሃይማኖቱን መርህ ባከበረ መልኩ ተማሪዎቹ ልብሳቸውን ለብሰው ወደ ትምህርት የሚመለሱበት ሁኔታ ይኸው ጀልባብን በግማሽ ፊትና ሊያደርግ እነዚህ ዝባዝንኬ የሆኑ እምነቶች ድርጊቶች ቦታ አይሰጣቸው። አንድ ሰው ይኸው ተመልከቱ፣ አሁን ሊናገር የፈለገው ነገር አለ። ሴቶችን ወይንም ሴት እህቶችን የተለያየ እኔ እንደ ሐቂቃ እኔ መጀመሪያ የሴቶችን የእኽትላጥ ትምህርት ወይም የወንዶችን የእኽትላጥ ትምህርት ተርጎ ደግፌ ለዛ ተቃውሞው ነገር አይደለም። ላ እንደዛ አይደለም። እኔ ሙስሊሞች ተስማምተው ስንት ባለ ሀብት ስንት አንቱ የተባሉ ባለ ሀብቶች አሉ። ተጽዕኖ የለውም። ቦቅቧቃ ነው፣ ፈሪ ነው፣ ዱንያውን የሚወድ ነው፣ ኑሮውን የናፈቀ ነው። ለዚህ ስለሆነ ሙስሊሙ ኡማ ጥረት የለውም። መጀመሪያ ይሄን ነው እያየን ያለ ነው። መሳጅዶች ሳይቀሩ ራሱ እየተለመነ ነው እንዳለ። ስንት ባለ ሀብት ስንት ነጋዴ እያለ እንኳን የራሳቸው ትምህርት ቤት የራሳቸው ማቆሚያ ሊኖራቸው ይቅርና አውጥቶ ማስተማር ይቻላል። አቦ ይሄዳል አንተዬ እንደው ስንት ነገር ነው ያለው። ሳንፎ ተቀምጦ ነው እንጂ ይሄንን ከሚነግሯቸው ያንን ቢያስተምሯቸው ይሻላል። ነገር ግን አሁን አንድ መናገር የፈለገው ነገር አለና ነው ስሙት። ራሱን የሚከላከልባቸው ሃይማኖቱ አስተምሮቶች አሉ። ከሰው አይን በለው ከጅኒ በለው ከጥንቆላ በለው ከድግምት በለው ከምን ቁርአን ሐዲሶች አሉ፣ ዝክሮች አሉ። እነዚህን ከቀራ እነዚህ ነገሮች የሚባል ነገር የለም። ከድክመት ነው ሰዎች የራሳቸውን የእምነት የሃይማኖት ድክመታቸውን በሌላው ለማንጸባረቅ ይሞክራሉ። ያንን የሚከላከሉበትን አቅምን ቢውልድ ማድረግ ነው እንጂ ያለባቸው ግልጽ ነው አይደለ? ከሌ ጥንቆላ እንትን አደረገብኝ፣ መተት ሰራብኝ፣ ድግምት አሰራብኝ፣ ጅኒ አሰራ የሚባል ነገር ነው። ይሄ መናገር የፈለገበትና መውጋት የፈለገበት ነገር በጣም ግልጽ ነው። ምናልባትም አሁን የተወሰነ ዜና ሰምተናል። በስልጤ አካባቢ የተነሳ ነገር ማለት ነው። ጥንቆላ እያደረጉ እንደዚህ መተት እያደረጉ ምን እያደረጉ የተለያየ ነገር የሚባል ነገር አለ። አዎ ያደርጋሉ። በደንብ ፏ አድርገው ነው የሚያደርጉት። ይሄ ግልጽ ነው። ነገር ግን አሁን ይህን ነገር ለምን ትላላችሁ ብሎ ከማን በኩል እየቆመ እንደሆነና ምን እያመላከተ እንደሆነ ተመልከቱት። በቃ እንደዚህ ነው። አሳልፈው ይሰጧቸዋል፣ ይዘርሯቸዋል። እንደዚህ ነው፣ ይዘርሯቸዋል፣ አሽከርክረው ይጥሏቸዋል። የነዚህ ደጋፊ አትሁኑ፣ የኢኽዋን ደጋፊ አትሁኑ። ኢኽዋን እንደዚህ ነው። ከጎናችሁ መቆም ባለበት ሰዓት አይቆምም፣ ማምለጥ ባለበት ያመልጣል። ይህንን አስቀያሚ ንግግር አያደርጉም። እንደዚህ መደገፍ እንደዚህ ማድረግ አለማንሳት ነበረበት። ይህንን ጭራሽ በቃ አይነሳም። አልተመቸውም አይደል? እንደ ድግምት አደረጋችሁብን ብለው ይላሉ የሚለው ካልተመቸው አለማንሳት። ለምን ያነሳዋል? ለምን ይለፈልፋል? ያለ ቦታው በማይመለከተው ገብቶ ለምን ያቦካል? እንደዚህ አይነት አቡኪ እኮ ነው ያለው። ተመልከቱ። ይሄ ስም አልጠራም እንጂ ማንን እንዲያሰበበት በደንብ ይታወቃል። የጊዜያዊ ትኩስ ዜና ለነማን እንደሆነ ይገባል፣ ይታወቃል። ስልጤ ላይ የተፈጠረውን ሂደት የተፈጠረውን አደጋ የተፈጠረውን መከራ ሙስሊሞች ላይ የደረሰውን ደባ የደረሰውን መከራ የደረሰውን ሰቆቃ ሊሸፈን ሊደብቅ ሊያምታታ ብሎም እነሱን ሊያወቅስ ይሄ ምን አይነት አስተሳሰብ እንዳላቸው እነዚህ እንደው ፖለቲካ ሲገቡ ጭንቅላታቸው ይለጠጥና መግባት የሌለበት ሁሉ አጠራቅሞ ገንዳ እኮ ነው እነዚህ ጭንቅላት ገንዳ በብሔርተኝነት የብሔር ገንዳ በአስተሳሰብ ያስተሳሰብ ገንዳ የቆሻሻ መጣያ ማለት እንግዲህ እነዚህ ናቸው። የነዚህ ጭንቅላት ጤናማ ጭንቅላት አይደለም። ለዚህ ነው ጭንቅላታቸው ስለሚቆሽሽ ህዝብን የሚያባሉት፣ ህዝብን የሚያጋድሉት፣ የህዝብን ደም የሚያፋስሱት በዚህ ጭንቅላት እያሰቡ ነው። እንግዲህ እስልምና እምነት ውስጥ ገብቶ ይፈተፍታል። ላ ሐውለ ወላ ቁወተ ኢላ ቢላህ። ጅኒ እንዲያረገኝ የሚባል ነገር ብኖር እነዚህ ነገሮች ከቁርአን አያርፉ። ከቁል አዑዙ ቢረቢል ፈለቅ፣ ቁል አዑዙ ቢረቢን ናስ፣ ቁል አላህ እነዚህ ሶስት ቁርአን አያዎች አሉ። አንተ ራሱ ጅን አለብህ። አንተ መድኃኒቱን አድርግ። ይሄ ጤናማ ሰው የሚናገረው አይደለም። ይሄ ጤናማ ሰው ኢሸርዓዊ የሆነ ገለጻ እየገለጸ ከዚህ በፊት እንትና ቃጥባሪ ሄዶ ምን ይሻላችኋል? እኒህ ሰዋችን በጣም ታላቅ ናቸው፣ ምን እናድርግላችሁ ብሎ ዶሬ ላይ ጥያቄ ጠይቃቸዋል። ይሄንን ሰማን ጉዳል። አሁን እኮ ወደ ትምህርት ተምሮ
ቅራአት ላይ ብቅ ሳይል ሐዲስ ሳያገላብጥ የተወሰነች ነገር ይመለከታል። ከዛም በኋላ አናት ላይ ወጣ። በቃ እሱ እንግሊዘኛውን እየቀላቀለ ይናገራል። ፓርላማ አባል ነው። እንግዲህ ተመልከቱ፣ ምን ሊባል ነው? የሃይማኖት አባቶች ከጊዜው ጋር ይሄዱ። ይሄንን እኮ የሚያስቡት እኮ ይሄንን እኮ ነው የምናስበው እኛ፣ ፈጣኖቹ እኛ፣ ዓለምን የምናነበው እኛ፣ የገባው እኛ፣ ቁጥር አንደኛ በቃ ምሁራን እኛ፣ ፖለቲካው የገባን እኛ፣ አካሄዱ የገባን እኛ፣ ዘመኑን የምናነበው እኛ በምንልላችሁ ሂዱ እኮ ነው። ሃይሃት አይሆንም። ይሄ እናንተን የሚሰሟቸው መጀመሪያ እናንተው ያዘቀጣችኋቸው ሰዎች ናቸው። ወጣት አመልጧችኋል። ሐቂቃ እንደናንተ ያለን የምንሰማበት ትርፍ ጆሮ የለን። ወነዑዙ ቢላህ بهذا القدر يكتفي. السلام عليكم ورحمة الله وبركاته.